አሚን መልቲሚዲያ ፕሮዳክሽን የማይጠገብ ልብ ክፍል 4 ልብ አንጠልጣይ ታሪክ ደራሲ ተምር አህመድ ተራኪ ሶፊያ ይሱፍ ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ መልካም ቆይታ ከቢላል ጋር እንደተለያየው ሁሌም የሚሄድበት ጸጥ ያለ ቦታ ሄጄ ራሴን አሳረፍኩት አልኩኝ እንጂ በሐሳብ ከላይታች ስንከራተት ነበር የቆየሁት በተለይ ቢላል ከጥቂት ቀናት በኋላ ለሄድ መሆኑን ሳስብ ይከፋኛል ተስፋዬ ጉጉቴ ምን አይቀራል ቢላልን ካገኘሁ ጀምሮ በራሴ ላይ ለውጦች እንዳየሁ ባውቅም ለለየው መሆኑን ሳስብ ግን ተመልሼ ከበፊቱ የባሰ ሐዘን ይከበኛል በዛ ላይ በራሴ ጥሩ ለውጦችን ያያየሁ በማዲያት የተቆረው ፊቴ ወደ ነበረበት ለስላሴና ውበት እየተመለሰ ነው ልቤ ላይ አድርቶ የነበረው የወንድ ልጅ ጥላቻ ሙልጭ ብሎ ጠፍቷል ግን ለቢላል ብቻ ነው እዚህ ዓለም ላይ ያለው ጥሩ ወንድ ጥሩ የትዳር አጋር ቢላል እንደሆነ አድርጌ ብቻ ነው ማስበው ሌሎቹን ወንዶች እስከ ዛሬ በማየው ጥላቻ ነው እያየኋቸው ያለሁት ሰሞኑን ከሱቅ ስለጠፋው ስለ አንዳንድ ነገር አህላምን ልጠይቃት ወደ ክፍሏ እየሄድኩኝ ነው እዚህ ጋር ትንሽ ግራ ያጋባኝ ነገር አለ አህላም እንኳን ሙሉ ቀን ሳላገኛት ቀርቼ ለጥቂት ሰዓት መሄድበትን ሳልነግራት ከወጣሁ በጣም ትጨቃጨቀኝ ነበር የት እንደሄድኩ ለምን እንደሄድኩ ሌላም እየጠየቀች ታደርቀኝ ነበር ሰሞኑን ግን አዲስ ጸባይ አምጥታለች ሙሉ ቀን ጠፍቼ ቤት ስታገኘኝም ምንም እንዳልተፈጠረ አብረን እንደዋልን አድርጋ ታልፈኛለች ምንም እየጠየቀችኝ አይደለም ብቻ ሰላም ባደረገው አህሉ እንዴት ነሽልኝ ብዬ ጉንጯን ስሚያት አልጋዋ ላይ ቁጭ አልኩኝ የማደሪያ ልብሷን ቀይራ ላፕቶፕ ላይ አፍጥታለች አልহামዱሊላህ ኢሙ አለሁልሽ አዲስ ዕቃ ዛሬ አስመጥተናል እና እሱን ቼክ ያደረኩ ነው ቆይ እንዴት ዕቃው ሲመጣ ለምን አልደወልሽልኝም ያው ልረብሽሽ ስላልፈለኩ ነው በደንብ ጊዜ እንድታሳለፊ ስለፈለኩኝ ነው እንዴ ቆይ የምን ጊዜ ነው ማሳለፈው ቆይ ለምንድን ነው የሄድኩበትን ማትጠይቂኝ ምንም ሳልልሽ ከሱቅ ስቀር ደውለሽ እንኳን አትጠይቂኝ አህላም ቆይ ምንድነው የተፈጠረው ኢሙ ደግሞ እኔ ጋር ምን ይፈጠራል ቆይ ምን ላደርግ ሰሞኑን አዳዲስ ነገሮች እያየሁብሽ ነው ለምሳሌ ክፍልሽ ውስጥ ዕቃ ፈልጌ ስገባ የፊት ቅባቶችሽ ፋሽን ጅልባቦች አዳዲስ ቦርሳዎች ጫማዎች እያየሁ ነበር በዛ ላይ ማታ ሳገኝሽ ደስተኛ ሆነሽ ነበር ማይሽ ቆይ ምን እንድልሽ ነው የምትፈልጊው አንቺ ከዛ ሐዘን ተላቀሽ የድሮዋን ኢማን ለማምጣት መንገድ ስትጀምሪ እኔ እንድጨቀጭቅሽ ነው የምትፈልጊው እህቴ አንቺ ብቻ ደስተኛ ሁኚልኝ እንጂ እኔ ምንም አልልም እሺ የፈለግሽበት መሄድ መዋል ትችያለሽ ሰላም ብቻ አግኝልኝ በዛ ላይ ለሱቁ ስራ እንዳታስቢ እኔና ረሂማ በደንብ አድርገን ይዘናዋል አወራሯ ከልቧ አይመስልም የሆነ የደበቀችኝ ነገር እንዳለ ቢሰማኝም በሰሞኑ ለውጤ ግን ከልቧ እንደተደሰተች ያስታውቃል እሺ ግን ስለ ለውጤ ምክንያት ምንም ማወቅ አትፈልጊም ልክ እንደ ህፃን በልምምጥ ነበር ምጠይቃት ያው ፍቃደኛ ከሆንሽማ እፈልጋለሁ ጥርስ በጥርስ ሆና መለሰችልኝ እና አልኳት ከምን እንደምጀምር ስላላወቅኩ ከርሷ ጥያቄ እንዲመጣ ያሰብኩ እና የሰሞኑን ለውጥ መንስኤው ምንድነው የትስ ነበር የምትሄጂው አህሉ አንድ በጣም መልካም ሰው ተዋውቄ ነው እንደውም ታውቂዋለሽ የሆነ ጊዜ ሱቅ መጥቶ ዋጋ ቀንሶ ያለው ልጅ እንዲያውም ኡስታዝ ፊት አስቸጋሪ ናት አለኝ ብዬ ስናደድ የነበረው እንድታስታውስ ለማድረግ መላ አካላቴ አብሮ ያወራ ነበር እሺ ትዝ አለኝ ቀጥይ እሺ ቆይ ግን ይቺ ልጅ አህላም ናት ለምንድን ነው እንዲህ ቀለል አድርጋ ያያየች ያለችው የሆነ ልጅ ተዋወቅኩ ስላት እኮ እንደ ድሮ ቢሆን እንዴት ደስ ይላል በኔና ኢማን እንደ ኩያሞች አብረን ስለወንድ ልናወራ ነው ብላ ቤቱን ተቀውጣው ነበር ያሁኑ እርጋታዋ ግን እየከረመኝ ነው እናማ በቃ ስለ ትዳር አሪፍ ምክሮችን እየሰጠኝ ነው ብታይ በቀጣይ ሳምንታት ነው የሚያገባው አቤት ሚስቱ ግን እንዴት እንደሚወዳት ቆይ እሁድ ስለምንገናኝ አስተዋውቅሻለሁ አረ ችግር የለውም ታዩ
ቀስ ብዬ ተዋወቀዋለሁ። አንቺ ልጅ ግን አህላም ነሽ? ምንድነው ይሆንሽው? ምን ነው እንዴ? በጣም ጨዋ ለመሆን እየሞከርሽ ነው። እንኳን እንዲህ አካብጄ ነግሬሽ ገና እንዲህ ወንድ ስም ሳነሳ አስተዋውቂ ብለሻል ነበር እንዴ የምትሮጪው? ልክ ነሽ። በቃ እሺ፣ እንዴውም እተዋወቀዋለሁ እኔን ለማሳመን ያህል እንጂ ከልቡ አልነበረም። ቆይ እሺ አህላም እርሹ በቃ ግን የሆነ ነገር ላማክርሽ ነበር። እሺ ምንድነው እሱ? እስኪ ልስማው ፍልቅልቅ እያለች። ይኸውልሽማ አላቅም ለምን ይሄን ነገር እንደምነግርሽ። ምናልባት ይሄ ነገር ቆይቶ ጉዳት ካለው ብዬ ነው። ኡፍ በጣም ጨነቀኝ። ታውቂያለሽ ቢላል ጋር ስሆን ጥሩ ስሜት ይሰማኛል፣ ደስተኛ ሆናለሁ። ልቤ ሊጠግኑ የሚችሉ ምክሮችን አገኛለሁ። እናም አሁን እየፈራሁ ነው። ቢላል አግብቶ ሲሄድ ምን እንደምሆን አላውቅም። ካሁኑ በጣም ፈርቻለሁ ብያት አለቀስኩኝ። በተቃራኒው እሷ ትስቃለች። ይቅርታ ኢሙ፣ ያው ስላሳቅሽ ነው። ግን አይዞሽ አትፍሪ፣ ሁሉም ለኸይር ነው። ይሄ ስሜት አንቺ ላሳየው ደስ ብሎኝ ነው የምስቀው። ያው ልብሽ ለፍቅር መከፈት እየጀመረ ነው አይመስልሽም? ቆይ ምን እያልሽ ነው? በአላህ አህሉ ምንም የማይመስል ነገር አታስቢ። እኔ ጭራሽ አስቤው አላውቅም። የማይመስል ነገር ነው። እኔ ግን ሲመስለኝ እንደማንኛውም ሴት ሚስት መሆን፣ እናት መሆን፣ ስስ መሆን፣ ማፍቀር፣ መፈቀር፣ ባፈቀሩት ሰው ልብ መሰበር፣ ማልቀስ፣ እነዚህን ሁሉ የማድረግ ፍላጎት ልትሰሚው ስለማትፈልጊ ነው እንጂ የሆነ ልብሽ ስር ተደብቆ ያለ ይመስለኛል። አህላም ዛሬ ጭራሽ የማላውቅሽ እየሆንሽብኝ ነው። በቃ ደህና ደሪ። ቆይ ግን ለምን ትሸሻለሽ? ኢማን አንቺ ብትደብቂውም ልብሽ ግን አይደብቅልሽም። እኔኮ እህትሽ ነኝ። ስትጎጂ ማየት አልፈልግም። ምንም ሳትደብቂ ትነግሪኛለሽ። አንድ ላይ መፍትሄ እንፈልጋለን። እሺ ምንም እንዳታስቢ፣ ሁሉም ነገር ይስተካከላል። ከምትወጁ ሰው ጋር መኖር አለብሽ። ይሄ ደግሞ ቃሌ ነው። እሺ ልብሽ አይሰበርም። ግን እኮ እኔ መኖር የምፈልገው ከቢላል ጋር ነበር። ወንድ ልጅን በዚህ መጠን አምኜ አላውቅም። ወንድ ልጅን አለማመኔ ደግሞ በደሜ ውስጥ ያለ እስኪመስለኝ ድረስ አላምንም። በመንገዴ የተደገፍኳቸው ሲንሸራተቱብኝ ነው የኖርኩት። ይሄን ከጊዜ በኋላ ከዚህ መጥፎ ህይወት ያጸዳኝ ቢላልም ሌላ አግብቶ ሊሄድ ነው። ቆይ እንዴት ደስተኛ ሆናለሁ? ትሆኛለሽ የኔ ቆንጆ። አንቺም እኮ በቅርቡ ሙሽራ ነሽ። በጣም ጥሩ ሰው ነው የምታገቢው። እጅግ መልካም ሰው ነው። እኔ አውቀዋለሁ። ወላሂ ላጽናናሽ ብዬ አይደለም፣ ግን ደስተኛ ትዳር ነው የሚኖርሽ። ሁለታችንም እያለቀስን ነበር ስናወራ የነበረው። አህሉ እያወራች የኔንም እንባ ትጠርግ ነበር። እስኪ አላህ ያደርገው። ኡፍ አህሉ ካልደበረሽ አብረን እዚህ እንደር። ብቻዬን እንቅልፍ አይወስደኝም። ራሴን ብዙ ጠይቃለሁ። ለምን ይደብረኛል? ነይ በቃ እንረፍ። መቼ ይሆን ሳታልቅሽ የምትወይው? ኡፍ ነይ እስኪ ቀፊኝ። ንጋቱ እጅግ ያምራል። በጠዋት ሱቅ ገብቻለሁ። ቀኑ እሁድ ስለሆነ ቢላልን እየጠበቅኩት ነው። ያው ወደሚያሳየኝ ቦታ ልንሄድ ማለት ነው። በነገራችን ላይ ከቢላል ጋር ዛሬ ለመጨረሻ ጊዜ ነው የምንገናኘው። ሐሙስ ሰርጉ ስለሆነ ከእንግዲህ አይመቸውም። ያው ከሰርጉ በኋላም እዚህ ስለማይኖር ድጋሚ አላገኘው። ይህ ደግሞ ውስጤን በጣም አሳምሞታል። ለዘመናት የማውቀው ሰው ሊለየኝ ያህል ነው የተሰማኝ። አህላም ቤቴ ሰርጉ ስራ ቤዚ ስላደረጋት ሱቅ አትመጣም። ራህማ አሁን ገብታለች። ቢላል ግን እስካሁን አልመጣም። አሰላሙ አለይኩም መጥቻለሁ አለ። አስቤው ሳልጨርስ መጣ። እድሜው ረጅም ነው። ወአለይኩም ሰላም ወራህመቱላህ። ደስ እያለኝና ለመውጣት እየተጣደፍኩ መለስኩለት። እሺ ዝግጁ ነሽ አለኝ። አዎ ዝግጁ። ሁላችንም እየተሳሳቀን ወጣን። ዛሬ መኪናውን ይዟል። እሱ መኪና ውስጥ ከኋላ ገብቼ ተቀመጥኩ። መኪና ውስጥ ኦሞ፣ ሳሙና፣ ሞዴስ ምናምን አለ። እንዳየሁት ቢላል ምንድነው አልኩት። የምንሄድበት ቦታ ስለሚያስፈልገን ነው።
መኪናውን እየነዳ ነበር የሚያወራኝ። ጥቂት ከተጓዝን በኋላ እነ ኡስታዝ ያሉበት ድርጅት ስንደርስ አቆሙ። እሺ በቃ ውረጂ ተማሪዋ። እንዴ ቆይ ኡስታዝ ጋር ነበር እንዴ የምንመጣው? ቆይ ለምን አስቀድመህ አልነገርከኝም? ምንም ሳልይዝላቸው? አታስቢ ኡስታዝ ጋር አንገባም ዛሬ። በዚህኛው በር ወደ ሴቶች ህሙማንና አዛውንቶች ጋር ነው የምንገባው። ምን እንዴ እዚህ ድርጅት ውስጥ ሴቶች አሉ እንዴ? ወላሂ ይሄኛው መግቢያ ራሱ የድርጅቱ ክፍል አይመስለኝም ነበር። ታውቃለህ አስተውያይቼው አላውቅም። አዎ እኔ ብዙ ጊዜ እዚህ እመጣለሁ፣ ለዛ ነው ያወቅኩት። ያው አንቺ ብዙ ጊዜ ኡስታዝ ጋር ብቻ ስለምትመጪ ነው እንጂ ድርጅቱ ሰፊ ነው። በቃ እቃዎችን አውርጂ። እሺ ይሄኛውን ተቀበለኝ። እሺ አምጩ እዚህ ጋር በየቀሩትን ይዘሽ ተከተይ። መርሐባ። ቆይ ዛሬስ ለምን እንዳመጣውሽ አትጠይቂኝም? በፈገግታ እየተመለከተኝ። አልጠይቅም። ለሁሉም ነገር አሳማኝ ምክንያት አታጣም። ሰው የምታሳየኝን ባሳየኸኝ ሰዓት አያለሁ። ለዚህም በቃ ማሻአላህ አለና ወደ መግቢያው በር እንድቀድም ጋበዘኝ። ገባሁ። እንደገባን ቢላል የያዘውን ዕቃ ለአስተባባሪዎቹ ሰጣቸውና በየክፍሉ ወዳሉት አዛውንቶችና ህሙማን ጋር እየተዘዋወረን ስለ ሁኔታው ስንመለከት ቆየን። ብዙዎቹ አሳዛኝ ሁኔታ ውስጥ ያሉ ቢሆንም በፊታቸው ላይ የሚታየው ፈገግታ ግን ልብን ያሞቃል። አዲስ ሰው መጥቶ በጎበኛቸው ቁጥር ምርቃታቸውን ያዘንቡታል። በገባንበት ክፍል በሙሉ ተመርቀን ወጣን። ወደ ምግብ ማዘጋጃ አዳራሹ ሄደን ለተመጋቢዎች ምግቦቹን እየተቀባበልን ስናደርስ ቆይተን ራሳቸውን መመገብ የማይችሉትን አዛውንቶች መመገብ ጀመርን። የምናጎርሳቸው አዛውንቶች ልብሴንና እጄን እንዳያጨማልቁ ቀስ ብለው ይጎርሳሉ። በመሃል ውሃ ሲጠማቸው አንደበታቸው ስለማይታዘዝላቸው እንዳያስቸግሩ ዝም ብለው ይመገባሉ። በመሃል ተጨንቀው ሳያቸው አጠጣቸዋለሁ። ፈገግ ይላሉ። ቢላል ይመግባቸው የነበሩ ሴትዮ ደግሞ በጣም ተጫዋች ናቸው። ከምግቡ መሃል መብላት የሚፈልጉትንና የማይፈልጉትን ያማርጣሉ። የድሮ ህይወታቸውን አጋጣሚዎችን እያጫወቱን እየተዝናናን መግበናቸው ጨረስን። እኛም ተሰናብተናቸው ልንወጣ ስንል ቢላል ይመግባቸው የነበሩ ሴትዮ እጃችንን ይዘው ልጆቼ አላህ ይባርካችሁ፣ እንዲሁ አክብራችሁ እንዳጎረሳችሁን ፈጣሪ ያክብራችሁ፣ እንዲሁ እንዳማረባችሁ አይለያችሁ፣ ትዳራችሁን ያማረ ያደርግላችሁ። ምርቃታቸው አስደነገጠኝ። ሴትየዋ ባልና ሚስት መስለናቸው መሳሳታቸውን ከማስረዳት ይልቅ በፈገግታ አሜን እያልን ካፋቸው መቀበላችን ነው። ሴትየዋ ቀጥለዋል። ጧሪ ቀባሪ አያሳጣችሁ፣ ቤታችሁ በልጆች ይሙላላችሁ፣ እርስ በርሳችሁ የምትረዳዱ የምትተሳሰቡ ያድርጋችሁ። ልጆቼ ከምቀኛና ከአሳሳቶች ሁሉ ይጠብቃችሁ። ከልቤ እንዲያደርገው እየተመኘው አሜን እላለሁ። ምርቃታቸውን ሲጨርሱ ዘይረናቸው እየመጣን እንደምንጠይቃቸው ነግረናቸው ወጣን። ደስ የሚሉ አሮጊት ሴትዮ ነበሩ። በሩ ጋር እንደደረስን ቆይ አንዴ ጠብቀኝ፣ እዚህ ደርሼ ኡስታዝን ሳላያቸው አልሄድም፣ አይቻቸው ልምጣ። እሺ ደርሰሽ ነይ በቃ። በሌላኛው በር እየተጣደፍኩ ወደ ኡስታዝ ጋር መራሁ። ኡስታዝ መቀመጫ ላይ ተቀምጠው ከሙስባሃቸው ጋር እያወጉ ነበር። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። የኔ ልጅ መጣሽ እንዴ? ነይ ቁጭ በይ። ወንበር እየሳቡ መርሐባ ኡስታዝ። እየተቀመጥኩ ምን ነው ልጄ አህላም አልመጣችም እንዴ? ብቻሽን ነው እንዴ የመጣሽው? ይላሉ የቀረሰው እንዳለ እየገመቱ በሩን እያዩ። አዎ አልመጣችም ኡስታዝ፣ እኔ ለራሴ ሀጃ ከሰው ጋር እዚህ ሴቶቹ ጋር መጥቼ ነው። ውጭ ላይ ሰው እየጠበቀኝ ነው። በዛ ላይ አህላም አልተመቻትም ነበር። የሰርጉ ዝግጅት ቢዚ እያደረጋቸው ነው። አዎ ልጄ ባለፈው እኮ አጎቱሽ መጥቶ ሁሉንም አጫወተኝ። የኔ ልጅ እንግዲህ ራስሽን አዘጋጂ፣ ሁሉም ነገር ለኸይር ነው፣ አታስቢ። ዱዓ አደርግልሻለሁ፣ የቀረውን አላህ ይሞላዋል፣ አታስቢ። መርሐባ ኡስታዝ
በቃ ልሂድ። እሺ የኔ ልጅ፣ ግን ከሰርጉ በፊት እዚህ እንድትመጪ እፈልግሻለሁ። መርሐባ ኡስታዝ፣ እመጣለሁ። እሺ ሰላም አለይክ ብለው ተሰናብቻቸው ወጣሁ። ከሰው ጋር መጥቼ ነው ስላቸው ምንም ስላልጠየቁኝ ግር ብሎኛል። ሰሞኑን ሁሉም ሰው ስለማደርገው ነገር ግድ እየሰጣቸው አይደለም። አጎቴ ራሱ የሰርጌ ቀን ተቃርቦ እንደፈለግኩ ስወጣ ምንም እየተናገረኝ አይደለም። ኡፍ ለሁሉም ሳልሰለች አልቀርም። ቆይ ግን አንተ ለምን ኡስታዝ ጋር አልገባህም? ታውቃቸው የለም እንዴ? መኪና ውስጥ እየገባሁ ባሁኑ ጋቢና ነው የተቀመጥኩት። ምክንያቴን እኔ ራሴ አላውቀውም። እንዴ አውቃቸዋለሁ እንጂ ያው በቅርብ ዘይሬያቸዋለሁ። በዛ ላይ አሁን የመጣሁት አንቺን ላስተምር ነው በሚያሹፍ አይነት ንግግር። እሺ ተማሪዋ፣ የዛሬው ዚያራ አላማው ገብቶሻል? መኪናውን እየነዳ ነበር የሚያወራኝ። እውነቱን ለመናገር አንተ ልታስተምረኝ የፈለከው ነገር ምን እንደሆነ አላውቅም፣ ግን እኔ ትልቅ ትምህርት ወስጃለሁ። ታውቃለህ፣ ከኔ በላይ የተጎዱ አካላቸውን እንኳን ማዘዝ በማይችሉበት ሁኔታ ውስጥ ደስታን የሚያፈነፍኑ ሰዎችን ሳይ ህልሜ ከነሱ አንፃር ቀላል እንደሆነ ተረዳሁ። ፈጣሪንም እንዳመሰግን አድርጎኛል። ደስ የሚል ትምህርት ነው ማሻአላህ። ግን እሱ ብቻ አይደለም። እዚህ ውስጥ ሆነን እንደ ባልና ሚስት ምርቃት ስንቀበል የፈጠረብሽ ልዩ ስሜት እንደሚኖር ተስፋ አደርጋለሁ። ትዳር ማለት ከልጆችና ከሁለት ሰዎች ፍቅር በተጨማሪ መልካም ስራዎችን በጋራ የምታበዥበት ዑደት አድርገሽ ልታዩ ትችያለሽ። በትዳር ውስጥ ከአጋርሽ ጋር በምታደርጊው መልካም ስራ አጅር ከማግኘቱም ባለፈ የተለየ ደስታ ይሰጣል። ይህን ደግሞ በትንሹ ያየሽው ይመስለኛል። ተመልከጂ፣ ኢማን ሁሉም ሴት አንድ አይነት እንዳልሆነችው ሁሉ ሁሉም ወንድ አንድ አይነት አይደለም። እኔ ወደፊት ከባለቤቴ ጋር የተለያዩ መልካም ስራዎችን አብሬያት ማዘውተር ፈልጋለሁ። አብሬያት ምርቃትም ልቀበልሻለሁ። ከሷ ጋር ሳንነጣጠል ጀነት የሚያደርሱንን አላህ የሚወዳቸውን ስራዎች ማብዛት ፈልጋለሁ። እሷ ሲደክማት፣ ሲከፋት፣ ሲጨንቃት አበረታታለሁ፣ እደግፋታለሁ። ትዳርን የቤት ውስጥ ስራ ከአቅምሽ በላይ ሆኖ የምትጨናነቂበት፣ ራስሽን ጥለሽ ለልጆችሽና ለባልሽ መኖር የምትጀምሪበት፣ መልክሽ ረግፎ ቤት ውስጥ የምትርመጠመጭበት ሲኦል አድርገሽ እንድታዩ አልፈልግም። ትዳር ሲደክምሽ የምትተጋገዥበት፣ ስትከፊ የምትጽናኝበት፣ ብቸኝነትሽን የሚያስረሳ ልዩ የህይወትሽ ክፍል አድርገሽ እንድታዩ ፈልጋለሁ። ኢማን እንዳለፈው ሐዲሶችን እያመጣሁ መልካም ወንዶች ለሚስቶቻቸው እንዴት እንደነበሩ ማስረዳት አላቃተኝም። ነገር ግን ያንቺ ጉድለት አለማወቅሽ ሳይሆን በዚህ ዘመንም በትዳር ላይ ተስፋ የሚሰጡ ነገሮች መኖራቸውን አለማመንሽ ነው። በተግባር ላሳይሽ ጥቂት የቆጠርኳቸው ሰዎች ነገሮችን ከመስማት ይልቅ ስሜቱ ውስጥ እንዲቀርጽ ስለፈለኩ ነው። ምሳሌ የምሆን ወንድ ላልሆን እችላለሁ፣ ግን አንቺ ገና በዚህ እድሜሽ በሁሉም ነገር ላይ ተስፋ ቆርጠሽ ሳይሽና በሐዘን ስትሰቃይ ስመለከት ልረዳሽ ስለፈለኩኝ ነው። አንቺን ለማስተማር ከአላህ ጋር የተቻለኝን አድርጌያለሁ። በተረፈ ግን ሁልጊዜም ጌታዬ የተስተካከለ ትዳር ሰጥቶሽ ደስተኛ እንዲያደርግሽ ዱዓ አደርግልሻለሁ። ምስጥ ብሎ ነበር የሚያወራኝ። በድምጾቹ የስንብት ቃል አዝሏል። ለኔ ሲል ይሄን ሁሉ ማድረጉ አሳመመኝ። በህይወቴ ውስጥ አዲስ ክስተት አሳይቶኛል። ጨለማው ተስፋዬ ላይ ጭላንጭል ብርሃን አሳይቶኛል። ማመሰግንበት ቃል እያጣሁ ቢላል ወላሂ ምን እንደምልህ አላውቅም። አንተ ሲበዛ መልካም ሰው ነህ። ለኔም መቼም ላዩል የማልችለውን ህይወት አሳይተኛል። በህይወቴ መቼም ማረሳህ። ሁሉ ጊዜም አላህ ለመልካምነትህ በበለጠ እንዲመነዳ ዱዓ አደርግልሃለሁ። እንባዬ ስላስቸገረኝ ከዚህ በላይ ማውራት አልቻልኩም። ምንም ማለት አይደለም። መመሰጋገኑ ይቆየን። በትዳርሽ የበለጠ ደስተኛ ስትሆኚ ያኔ ታመሰግኝኛለሽ። አይመስልሽም? በይሱቅሽ ደርሰሻል። ያው ከእንግዲህ አንገናኝም ብዬ እኮ ነው። አሁንም እያለቀስኩኝ ነው። እሱ ግን ምንም አልመሰለውም። ፊቱ ላይ ሐዘን አላየሁበትም።
ቆይ ለምን አይበታለሁ? ሆ ሚወዳትን ሚስቱን ሊያገባ እኮ ነው። እኔ ለሱ ምኑ ነኝ? ኡፍ ይሄን ካልኩት በኋላ የሆነ ያልተለመደ ዝምታ ተፈጠረ። ቻው ብዬው መውጣት እፈልጋለሁ፣ ግን እዛው እንደተቀመጥኩኝ ነው። ልቤና እግሬ ተጣሉብኝ። እንደሄድ እየጠበቀ ነው፣ ግን በአይኖቹ እንድቆይ እያባበለኝ ነው መሰለኝ። እንደምንም እንባዬን እያቆምኩ እሺ በቃ መልካም ጋብቻ ይሁንልህ፣ ባለቤትህ እድለኛ እንደሆነች ንገረልኝ እሺ፣ ስለ ሁሉም ነገር ጀዛኩሙላህ፣ ሰላም አለይኩም ብዬ ምላሹን ሳልጠብቅ ወጣሁ። ከቢላል ጋር ከተለያየሁ ጀምሮ ሐዘንና ስቃይ ከበውኛል። አይገርምም? ስርቀው እንዳፈቀርኩት ይበልጥ ተገለጸልኝ። እስከ ዛሬ ሰዎች በፍቅር ሲሰቃዩና ሲሰበሩ ሳይ እየተጃጃሉ ይመስለኝ ነበር። ለነሱ ከማዘን ይልቅ እናደድባቸው ነበር። አውቀው በገዛ እጃቸው ልባቸውን አሳምነውት እንደተሰበሩ ነበር ማስበው። አሁን ግን በህይወቴ ለመጀመሪያ ጊዜ አፈቀርኩ። ለወንድ ልጅ ከአለት የጠነከረው ልቤ ፈራረሰ። ያ መጃጃል ያልኩት ስሜት እኔም ላይ ያየሁት ነው። አላውቅም ብቻ ጠንካራዋ ኢማን እያጣኋት ነው። ከእሁድ ማታ ጀምሮ ከቤት አልወጣሁም። አብዛኛውን ጊዜን ክፍሌ ቆልፌ በማልቀስ አሳልፋለሁ። የሰርጉ ቀን በመቃረቡ ቤት ውስጥ ሙሉ ቀን ሰው አይጠፋም። የሰፈር ሰው ሲተራመስ ይውላል። አህላምም በሰርጉ ስራ ተወጥራ እኔ ያለሁበትን ሁኔታ አላስተዋለችም። ስራውን ደስተኛ ሆና በታላቅ ሞራል ስለምትሰራ ምንም አይደክማትም። በሰርጉ ከኔ ይልቅ እሷ ተደስታለች። ኡፍ እኔ ስላለሁበት ሁኔታ ለሰከንድ እንኳን የሚጨነቅ ሰው የለም። ለምን እኔ እንደዚህ እንደምሆን እንኳን የሚጠይቀኝ ሰው የለም። የሰርጌ ቀን ሐሙስ ነው። አይገርምም? ከቢላል ጋር አንድ ቀን ነው የምናገባው። ዛሬ ማክሰኞ ነው። ቢላል የሰበረውን ልቤን እርሱ በሰጠኝ ምክር ለመጠገን እየታገልኩ ነው። አዎ ቢላልንም ጌታዬ የኔ ያላደረገው ስለሚወደኝ ነው ብዬ ራሴን ለማሳመን መንገድ እየጀመርኩ ነው። እርግጥ ነው ከብዙ ስብራት በኋላ ለመጀመሪያ ጊዜ ደስተኛ ያደረገኝ ሰው ነው። የኔ ያልሆነው ጌታዬ እንዲወደኝ ነው። ልክ እኮ ነው። ፈተናዎችን የሚያበዛብኝ ወደሱ እንድቀርብ ነው። በቃ አሁን አልቋል። አልহামዱሊላህ ከአላህ ጋር ጥሩ ትዳር እመሰርታለሁ እያልኩኝ ለራሴ በተደጋጋሚ ነግረዋለሁ። የቢላልንም ልፋት ለምን ገደል አስገባለሁ? ግን እንዴት ብዬ ነው እውነት በፍቅር ከመጎዳትና ያፈቀሩትን ሰው ከማጣት የበለጠ ስቃይ ያለ አይመስለኝም። ብዙ መከራዎችን ባስተናግድም ይሄኛው ግን የሆነ አካሌን ያጣው ያህል ተሰምቶኛል። በቃ በጣም ያማል። የቢላል ፈገግታው፣ ቀልዱ፣ ድርቅናው፣ አንጀት የሚበላው አጠያየቁ፣ ሁሉም ነገሩን አፍቆኛል። ምንም ቢሆን በቃ ሄዷል፣ የሌላ ሆኗል። ለኔ አልተፈጠረም። መስገጃዬን አንጥፌ ጌታዬን ከቻለ ቢላልን የኔ እንዲያደርገው ካልሆነ ደግሞ ከልቤ ላይ ፍቅሩን እንዲያነሳና ለአዲሱ ባሌ ሙሐባ እንዲሰጠኝ ለምኘው ከክፍሌ ወጣሁ። አህላም ኢማን ከክፍልሽ ልመጣ ስል መጣሽ። ስሚማ ሐውለትን ወይስ ሱመያን ልቅጠራት? ማን ትሁን? እንደኔ ግን ሐውሊ ሳትሻል አትቀርም። ባለፈው የሰሚራን አሪፍ አድርጋ ሰርታላታለች። ግን አንቺ የፈለግሻትን ምረጭ አለችኝ። እየተፍለቀለቀች በችኮላ ታወራለች። እኔ የምትለኝን ሰዎች አላስታወስኳቸውም። ስማቸው ግን የማውቀው መስሎኛል። ለማስታወስ እየሞከርኩ ቆይ ለምንድን ነው የምትቀጥሪያቸው አልኳት ድፍና አድርጌ። እንዴ ኢማን ቆይ ምንም አልሰራም እያልሽ ነው? ጭራሽ እያበዛሽው ነው። ሜካፑ ይቅር እሺ፣ ሂናው ግን አይቀርም እሺ። ሰርግሽ እኮ ነው ሐቢብቲ፣ ምንድነው እንደዚህ መሆን? በቃ ለማንኛውም ሐውሉን እንቀጥራታለን እሺ። ቬሎን መርጣለን። ሰሞኑን እንግዲህ ቢዚ ነው ማደርግሽ ቻዩ ብላኝ ምላሽን እንኳን ሳትጠብቅ ኤርፎኗን ሰግታ ወደ ጽዳቷ ተመለሰች። አላቅም ይቺ ልጅ እንደዚህ ተደስታ አይቻት አላቅም። በዛ ላይ እኔን እንዲህ ማውራቷ መጀመሯ በራሱ ገርሞኛል። እንግዲህ ምን ማለት እችላለሁ? ዝም ብያት ወደ መኪናዬ ገብቼ
ከኡስታዝ ጋር ሄድኩ። ያው ባለፈው ከሰርግሽ በፊት እንዳገኘሽ ስላሉ ቦታዎቹ ሁላ ቢላልን ያስታውሱኛል። አብዛኞቹ የሱ ትዝታ አለባቸው። እንደ አዲስ መንገድ ላይ ናፍቆቷ ገረሸብኝ። ግን እሱስ እንዴት ሆኖ ይሆን? ረስቶኝ ይሆን ወይስ በዚሁ መንገድ ላይ ሲያልፍ ብልጭ ብዬበት ይሆን? አይ ፍቅር አህላም ልክ ነበረች። ለሰዎች ለመደበቅ ብትሞክሪ አይደበቅልሽም፣ ልብሽ እሺ አይልሽም ያለችኝ እውነት እንደሆነ አየሁት። አይ እውነት ፍቅር እንደዚህ የሚጎዳ ከሆነ ያኔ ሲለምኑኝ የነበሩ ሁላ ተጎድተዋል። አቤት ወንጀሌ! ስንቱን አመነጫጨርኩት። ያ አላህ አንተ ማረኝ። እንደምንም ራሴን አረጋግጬ ኡስታዝ ጋር ገባሁ። ክፍል 5 ይቀጥላል።